አንደኛ ዜና ምዕራፍ 29 ንጉሡም ዳዊት ለጉባኤው ሁሉ እንዲህ አለ። እግዚአብሔር ብቻውን የመረጠው ልጄ ሰለሞን ገና ብላቴና ለጋ ነው። ሕንፃው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ሥራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን፣ ለናሱም ዕቃ ናሱን፣ ለብረቱም ዕቃ ብረቱን፣ ለእንጨቱም ዕቃ እንጨቱን፣ ደግሞም መረግድንና በፈርጥ የሚገባ ድንጋይን፣ የሚለጠፍ ድንጋይን፣ ልዩ ልዩ መልክ ያለውንም ድንጋይ፣ የከበረውንም ድንጋይ ከየአይነቱ ብዙም እብነ በረድ አዘጋጅቻለሁ። ከዚህም በላይ ደግሞ የአምላኬን ቤት ስለወደድሁ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁ። የቤቶቹ ግንብ ይለበጡበት ዘንድ ከኦፊር ወርቅ 3000 መክሊት ወርቅ፣ 7000 መክሊት ጥሩ ብር፣ በሰራተኞች እጅ ለሚሰራው ሥራ ሁሉ ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? የአባቶችም ቤቶች አለቆች፣ የእስራኤልም ነገዶች አለቆች፣ ሻለቆችም፣ የመቶ አለቆችም፣ በንጉሡም ሥራ ላይ የተሾሙት በፈቃዳቸው አቀረቡ። ለእግዚአብሔርም ቤት አገልግሎት 5000 መክሊት ወርቅና 10,000 ዳሪክ፣ 10,000 መክሊት ብር፣ 18,000 መክሊት ናስ፣ 100,000 መክሊት ብረት ሰጡ። ዕንቁም ያለው ሰው ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት በጌድሶናዊው በይሂኤል እጅ ሰጠ። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸውም ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስታ ደስ አለው። ዳዊትም በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ የአንተ ነውና ታላቅነትና ኃይል፣ ክብርም፣ ድልና ግርማ ለአንተ ነው። አቤቱ መንግሥት ያንተ ነው፣ አንተም በሁሉ ላይ ከፍ ከፍ ያልህ ራስ ነህ። ባለጠግነትና ክብር ከአንተ ዘንድ ነው፣ አንተም ሁሉን ትገዛለህ። ኃይልና ብርታት በእጅህ ነው፣ ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህም ምስጋና እናቀርባለን። ሁሉ ከአንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችንም ሁሉ እንደነበሩ እኛ በፊትህ ስደተኞችና መጻተኞች ነን። ዘመናችንም በምድር ላይ እንደ ጥላ ናት፣ አትጸናም። አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሠራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅህ የመጣ ነው፣ ሁሉም ያንተ ነው። አምላኬ ሆይ ልብን እንድትመረምር ቅንነትንም እንድትወድ አውቃለሁ። እኔም በልቤ ቅንነትና በፈቃዴ ይህን ሁሉ አቅርቤያለሁ። አሁንም በዚህ ያለው ሕዝብህ በፈቃዱ እንዳቀረበልህ በደስታ አይቻለሁ። አቤቱ የአባቶቻችን የአብርሃምና የይስሐቅ የእስራኤልም አምላክ ሆይ ይህን ሐሳብ በሕዝብህ ልብ ለዘላለም ጠብቅ፣ ልባቸውንም ወደ አንተ አቅና። ትእዛዝህንም ምስክርህንም ሥርዓትህንም ይጠብቅ ዘንድ ይህንም ነገር ሁሉ ያደርግ ዘንድ ያዘጋጀሁለትንም ቤት ይሠራ ዘንድ ለልጄ ለሰለሞን ፍጹም ልብ ስጠው። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ።
ራሳቸውንም አዘንብለው ለእግዚአብሔርና ለንጉሡ ሰገዱ። በነጋውም ለእግዚአብሔር መሥዋዕት ሰዉ። የሚቃጠለውንም መሥዋዕት ለእግዚአብሔር አቀረቡ። 1000 ወይፈን፣ 1000ም አውራ በጎች፣ 1000ም የበግ ጠቦቶች፣ የመጠጥ ቁርባናቸውንም ስለ እስራኤልም ሁሉ ብዙ መሥዋዕት አቀረቡ። በዚያም ቀን በታላቅ ደስታ በእግዚአብሔር ፊት በሉ ጠጡም። የዳዊትንም ልጅ ሰለሞንን ሁለተኛ ጊዜ አነገሱት። እርሱንም አለቃ ይሆን ዘንድ ለእግዚአብሔር ቀቡት። ሳዶቅንም ካህን ይሆን ዘንድ ቀቡት። ሰለሞንም በአባቱ በዳዊት ዙፋን ላይ ተቀመጠ፣ ተከናወነለትም። እስራኤልም ሁሉ ታዘዙለት። አለቆቹም ሁሉ ኃያላኑም፣ ደግሞም የንጉሡ የዳዊት ልጆቹ ሁሉ ለንጉሡ ለሰለሞን እጅ ሰጡት። እግዚአብሔርም ሰለሞንን በእስራኤል ሁሉ ፊት እጅግ አገነነው። ከእርሱ በፊትም ለነበሩት ለእስራኤል ነገሥታት ያልሆነውን የመንግሥት ክብር ሰጠው። የእሴይም ልጅ ዳዊት በእስራኤል ሁሉ ላይ ነገሰ። በእስራኤልም ላይ የነገሰበት ዘመን 40 ዓመት ነበረ። 7 ዓመት በኬብሮን ነገሰ። 33ም ዓመት በኢየሩሳሌም ነገሰ። ዕድሜም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ሞተ። ልጁም ሰለሞን በእርሱ ፋንታ ነገሰ። የንጉሡም የዳዊት የፊተኛውና የኋለኛው ነገር እነሆ በባለ ራእዩ በሳሙኤል ታሪክ፣ በነቢዩም በናታን ታሪክ፣ በባለ ራእዩም በጋድ ታሪክ ተጽፏል። እንደዚሁም የመንግሥቱ ነገርና ኃይሉ ሁሉ በእርሱም በእስራኤልም በአገሮችም መንግሥታት ሁሉ ላይ ያለፉት ዘመናት ተጽፈዋል።